ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ፌዴራል መንግስቱ የጊዜያዊ አስተዳደሩን ስልጣን በማራዘም ዙሪያ ብቻውን እየሰራ ይገኛል በማለት ማምሻውን ባወጣው መግለጫ ከሷል። ጊዜያዊ አስተዳደሩ የፕሪቶሪያ የግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱ ብቸኛ ውሳኔ አይደለም ያለው ቡድኑ ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋር ውይይት ማድረጉንና የቡድኑ ማዕከላዊ ኮሚቴ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጀነራል ታደሰ ወረደ በጌታቸው ረዳ መተካት በፕሬዝዳንትነት እንዲሾሙ መወሰኑን ገልጿል። ሆኖም ከጠቅላይ ሚኒስትሩ ጽህፈት ቤት ዛሬ የቀረበው የእጩ ፕሬዝዳንት ጥቆማ ጥሪ ይህንኑ የህወሓት ውሳኔ ችላ ብሎታል በማለት ቡድኑ ወቅሷል። ቡድኑ አያይዞም የጊዜያዊ አስተዳደሩን ፕሬዝዳንት መሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዝዳንት ጥቆማ ጥሪው የፕሪቶሪያን ስምምነት ስለሚጥስ ተቀባይነት የለውም በማለት ውድቅ አድርጎታል። ቡድኑ ይህን መግለጫ ያወጣው ጠቅላይ ሚኒስትር አብይ የትግራይ ህዝብ ለጊዜያዊ የአስተዳደሩ እጩ ፕሬዝዳንት ጥቆማ እንዲሰጡ መጠየቃቸውን ተከትሎ ነው። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎችን አፍነው መውሰዳቸውን ዋዜማ ሰምታለች። እገታው በተለምዶ ሃይሩፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ምንጮች ተናግረዋል። ተሽከርካሪዎቹ እገታው የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው ዋዜማ ተረድታለች። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወረ ጆርሶ ወረዳ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው መወሰዳቸውን ዋዜማ መዘገቧ ይታወሳል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የትግራይ ሰላምና ጸጥታ ቢሮ መከላከያ ሰራዊት በሚያስተዳድረው ማህበራዊ ድህረ ገጽ ላይ የተሰራጨ ጽሑፍ ጀነራል ማግበይ ኃይለ ከፋኖ ጋር ግንኙነት አላቸው በማለት የቀረበው ውንጀላ ለራስ ችግር ተግባራዊ መፍትሄ ለማምጣት ከመጣር ይልቅ ችግሩ በማይመለከተው አካል ላይ ጣት የመቀሰር ኃላፊነት የጎደለው ተግባር ነው በማለት ዛሬ ባወጣው መግለጫ ተችቷል። የመከላከያ ሰራዊት ጽሑፍ ግልብና ብስለት የጎደለው መሆኑን የጠቀሰው ቢሮ የትግራይን ህዝብ የግዛት አንድነት ለማስከበር የሚያደርገውን ትግል አቃሎና አንኳሶ ማቅረብ የፕሪቶሪያን የግጭት ማቆም ስምምነት ተግባራዊ የማድረግ ታላቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጊት በመሆኑ በፍጥነት መስተካከል አለበት ብሏል። የጦር ሰራዊቱ መግለጫ የምላስ ወለምታ ሊሆን እንደሚችል የገለጸው ቢሮ መከላከያ ሰራዊቱ መግለጫውን መልሶ እንዲያጤነውና ይቅርታ እንዲጠይቅበት ጠይቋል። ቢሮ የትግራይ ሰራዊትና የሰራዊቱ አመራር ለአንድ ደቂቃ እንኳ የጦር መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችም ምክንያት እንደሌላቸውም አውስተዋል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የተመድ የህፃናት ድርጅት ዩኒሴፍ በኢትዮጵያና ናይጄሪያ በከፍተኛ የምግብ እጥረት ለተጎዱ ህፃናት የሚቀርበው የነፍስ አድን አልሚ ምግብ በቀጣዮቹ 2 ወራት ውስጥ እንደሚያልቅበት ማስታወቁን ሮይተርስ ዘግቧል። በሁለቱ ሀገራት ከ5 ዓመት በታች የሆኑ 1.3 ሚሊዮን ህፃናት በተያዘው የአውሮፓውያን ዓመት ይኸው የነፍስ አድን አልሚ ምግብ ሊቋረጥባቸው እንደሚችል ድርጅቱ መናገሩን ዘገባው ጠቅሷል። ድርጅቱ ለ70 ሺህ ኢትዮጵያውያን ህፃናት የሚያቀርበው ምግብ እስከ ግንቦት ወር ድረስ ያልቅበታል ተብሏል። በተለይ የአሜሪካው ዓለም አቀፍ ተራድኦ ድርጅት USAID ድጋፉን በማቆሙ በኢትዮጵያ ለሴቶችና ህፃናት የተመጣጠነ ምግብና የወባ መድኃኒት የሚያቀርቡ የድርጅቱ ፕሮግራሞች
እንደታጠፉና በአፋር ክልል ብቻ ከ30 ተንቀሳቃሽ ክሊኒኮች መካከል 23ቱ እንደተዘጉ ዘገባው አመልክቷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። በትግራይ ክልል ህገወጥ የማዕድን ቁፋሮ ተባብሶ መቀጠሉን ሪፖርተር ምንጮችን ጠቅሶ ዘግቧል። የክልሉ ጊዜያዊ አስተዳደር ማናቸውም የማዕድን ቁፋሮ እንዳይካሄድና ቀደም ሲል የተጀመሩ የማዕድን ማውጣት ስራዎችን እንዲያቋርጥ ከሳምንታት በፊት የጣለው እገዳ ተግባራዊ እንዳልሆነ ምንጮች መናገራቸውን ዘገባው ጠቅሷል። ጊዜያዊ አስተዳደሩ በክልሉ የማዕድን ቢሮና በማዕድን ማውጣት ፈቃዶች ላይ ኦዲት እንዲካሄድ ያቋቋመው ግብረ ኃይል ተግባሩን እያከናወነ መሆኑን መግለጫው ጠቅሷል። ሆኖም የግብረ ኃይሉ ውጤታማነት አጠያያቂ እንደሆነ ጉዳዩን በቅርብ የሚያውቁ ምንጮች ተናግረዋል ተብሏል። የማዕድን ቢሮውን አሰራርና ቢሮው እስካሁን የሰጣቸውን ፈቃዶች ኦዲት የማድረግ ስራ በገለልተኛ አካል ቢከናወን ይሻል እንደነበረም ምንጮች መጠየቃቸውን ዘገባው ጠቅሷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ።